ጋይስ ትሮሳርድ ወደ ቤሺክታሽ ሂርቢጎ ተባለ። የእውነት ይሄ ዜና ማለት ነው እውነት እንዳይሆን እንዴት እንትን ስል እንደነበር ሰሞኑን፣ ግን ዛሬ ሂርቢጎ ተብሏል። ትሮሳርድ እንወድሃለን በጣም መልካሙን ነገር በሙሉ ይግጠምክ። በእውነት በጣም ነው የከፋኝ ውስጥ የምርው ያዘነው። ከ15 ደቂቃ ፊት ነው ሂርቢጎ የተባለው። ቪዲዮ ሰራለው የሆነ ነገር ላለው አጠፋዋለሁ፣ ቪዲዮ ሰራለው ከዛ አጠፋዋለሁ ምናምን። ኤኒዌይስ ትሮሳርድ መልካሙ ነገር በሙሉ ይግጠምክ። ዊ ላቭ ዩ እንደናደሉ። በስተመጨረሻ አርሰናሎች የቤቱን ምሰሶ አውጣችሁ ሸጣችሁት። የምሬን ነው። ትሮሳርድ በጣም የሚገርም ተጫዋች ነው። ባይዘው የምሬን ነው። ስንት የሽንት መቀበያ ሳፋ እያለ በእውነት የምሬን። እነ ማዱኬ እነ ዙቢሜንዲ በእውነት እነ ማርቲኔል ምን ይሰራሉ እነዚህ ቆርቆሮዎች? በእውነት ትሮሳርድ እግዚአብሔር እኔ በጣም ነው የምወደው ክርስቶስን። የምሬን ነው። በጣም የቤቱን ምሰሶውን ነው የሸጡት። ምሰሶውን ስንት ቆርቆሮዎች እያሉ ስንት ቡሌ ተብራፊ እያሉ ይሁን የሽሮ ተብራፊ እነ ማዱኬ ዙቢሜንዲ ማርቲኔል ገብርኤል ጄሱስ ኢቨን አበርትዝ ራሱ የምር በስመ አብ ይመቻችሁ። በስተመጨረሻ ለማኙን ጋር በቃ ወያላ የቤት ዕቃ ወጣ መሸጥ ጀመር። በዚያ ከይድማ ጣራ ነቅለ ትሸጣለህ። እኔ እኮ የሚገርመኝ ሰንጋ በሬ እያለ የወተት ላማ ወተት ትሸጣለህ። ማርቲኔል የሚባል ጭላዳ ደም ያስረጭ ተጫዋች ጨጓራን ደም ተጫዋች እያለ ትሮት ሸጣታለህ። እኔ በጣም ሰሞተት አንተ ላይ ትችለች ሰሞተት እኮ ነው። ሚሊዮን ያስቀዝናል እያልኩ ነው። በሱ ያገኘው ሚሊዮን ያስቀዝናል፣ እናቴ ያስቀዝናል። ታያለ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል። በ20 ሚሊዮን አካባቢ ማለት ነውና በጣም ትሮሳርድ ከአርሰናል ቤት ውስጥ የሚመቸኝ አይነት ተጫዋች ነበረ። ለማንኛውም አሪፍ ኬሪየር ነው። ያው ብራይተን ቤትም በጣም የሚገርም ነበረ። ከዛ ከረፈደም ቢሆን መጥቶ ግን በጣም ተጽዕኖ መፍጠር የሚችል የሚገራርም ወሳኝ ጎሎች በቃ ሚስተር ክላች ባይዘ ሜሪኖ ሳይሆን አርሰናል ቤት ሚስተር ክላች ትሮሳርድ ነበር። በጣም ሲፈለግ ሁሌ አርሰናልን ይዞ የሚወጣ ሰው ነውና ፊኒሺንጉ በጣም አሪፍ ነው። ረጋ ያለ ሰው ነው። በቃ ብዙም ያን አይል ይሁኝም አይልም። በጣም ለቲሙ ጥሩ ይመስለኛል እንደዚህ አይነት ሰው። ለማንኛውም ጊዜው ግን ደርሷል። ያው ግዴታ ቲምን አፕዴት ማድረግ ሳይኖርብህ ጨከን እያልክ ነው መልቀቅ ያለብህ። ትለምዱታላችሁ። ለማንኛውም ካሁን በኋላ እናንተ እኛ ነበር ሌጀንድ ዝም ብለን የምንሸኘው፣ እናንተም ሌጀንድ መሸኘት ትጀምራላችሁ። ለማንኛውም ሂር ዊ ጎ ተብሏል። ይመቸው። ያው ጥሩ ሰው ስለሆነ ይመቸው። እንደ አርሰናል ተጫዋች አይደለም ያለው፣ በቃ ምርጥ ሰው ስለሆነ ይመቸው። ስለ ትሮሳርድ ምን ተሰማችሁ? ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል። እንግዲህ ይህ ዝውውር እውን እንዳይሆን በጣም ብዙ በውስጤ ሲጸልይ ነበረ። በእውነት ነው የምላችሁ። ማለት እስካሁን አንድ ዜና አልሰራውም ስለዚህ ዝውውር ማለት በቃ ውሸት በሆነ ብዬ እየተመኘው ነበርና ትሮሳርድ አክሰፕት አድርጓል። በመጨረሻም ተቀብሏል ወደ ቤሺክታሽ ለመቀላቀል። ከብዙ ዓመታት በኋላ ለሰጠህን ደስታ፣ ለሰጠህን ፈገግታ በጣም ነው የምናመሰግነው። ሁሌም በእውነት እግዚአብሔር ነው ብላችሁ ሁሌም እግር ኳስ እስካለሽ ድረስ በህይወት የማረሰው ተጫዋች ነው። ሁላችንም የአርሰናል ደጋፊዎች እጅግ በጣም በልባችን ትልቅ ቦታ ይኖረዋል። ያቺን ጨዋታ መቼም አንረሳትም። ከ22 ዓመት በኋላ ፈገግታ የሰጠን ኧረ በስመ አብ። ለማንኛውም አልቋል። በነገራችን ላይ አርሰናል በዚህ የዝውውር መስኮት ተጫዋቾችን የሚያስፈርመው የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት ነው ብላችሁ የምታስቡ ሰዎች ካላችሁ በጣም ተሸውዳችኋል። አርሰናል አሁን ባለው ስኳድ ተጫዋች ሳይጨምር የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዶሚኔት ማድረግ ይችላል። ማንም አጠገቡ የሚደርስና የሚፎካከር ቡድን የለም። በአርቴታ ካሪዝማ ደረጃ፣ በአርቴታ የዊኒንግ ሜንታሊቲ፣ በአርሰናል የቡድን ጥራት ያለ የለም። ጭፍና ልትሉኝ ይችላላችሁ፣ ግን የለም። ግን አርሰናል የአውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ በጣም ትልልቅ የሚባሉ ተጫዋቾችን ለማስፈረም ቆርጦ ተነስቷል። እናም ለዚህም ተርኒንግ ፖይንት የሆነ ዝውውር ነው አሁን ላይ የተጠናቀቀው። ትሮሳርድ ወደ ቤሺክታሽ ያደረገውን ዝውውር 100% አጠናቋል። አርሰናል 20 ሚሊዮን ዩሮ አግኝቷል ከዝውውሩ። በቅድሚያ 18 ሚሊዮን ዩሮ ይከፈላል፣ 2 ሚሊዮን ዩሮ ደግሞ ተጨማሪ። ለምን ነው ይሄ ዝውውር ተርኒንግ ፖይንት የሆነው? ትሮሳርድን ካለቀቀ እዛ ቦታ ላይ አዲስ ተጫዋች ለመጨመር የትሮሳርድ ዝውውር ይጠበቅ ነበር። ስለዚህ በቀጣይ የክለብ ብሩዡ ድንቅ የመስመር አጥቂ ክርስቶስ ዞሊስ በጥቂት ሰዓታቶች ውስጥ ወይም በጥቂት ቀናቶች ውስጥ
አርሰናል ይሳል። ክርስቶስ ዞሊስ የአርሰናል ቋሚ ተጫዋች ምናምን አይደለም፣ ባክአፕ ነው፣ ቤንች ነው። ትሮሳርድን ተክቶ ነው የመጣው። እዚህ ቦታ ላይ በጣም ወርድ ክላስ የሆነና ራሱን ለዓለም ያሳየ ተጫዋች ነው አርሰናል የሚያመጣው። እንደ ሞርጋን ሮጀርስ አይነት ብሩኖ ጊማሬሽ፣ አልቫሬስ ምናምን የሚመጡበት ዋነኛው ምክንያት የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ነው የሚመስላችሁ። እንደዛ ካሰባችሁ ተሸጉዳችኋል። አርሰናል አሁን ባለው ስኳድ ማንንም ሳይጨምር የእንግሊዝ ፕሪሚየር ሊግን በቀላሉ ማሳካት ይችላል። ለማንኛውም ትሮሳርድ የቤሽክታሽ ተጫዋች መሆኑ ተረጋግጧል። ሂር ዊ ጎ ፋይናሊ ሊያንድሮ ትሮሳርድ ወደ ቤዚክታሽ ሂር ዊ ጎ ተብሏል። ሀቢቢ በክለባችን ቤት ማለት ነው ላደረክልን እያንዳንዷ ነገር ክብር ይገባል። ወላሂ ስፔሻሊ ደግሞ ያቺ ዌስትሃም ላይ ያስቆጠራት ጎልክማን ህይወታችንን ነበር የቀየርከው። ህይወታችንን ነው የቀየርከው። ኧረ በአላህ ትሮሳርድ በጣም በጣም ወሳኝና አንገብጋቢ ሰው፣ ሳይለንት ኪለር ማለት ነው። በቃ ረጋ ያለች ኩል የሆነች ጀለስ። ያው ክለባችን ቤት ከቫን ፐርሲም ሆነ ከትላልቅ ተጫዋቾች በላይ ከብዙ ተጫዋቾች በላይ ለእኔ ከፋብሪጋስም ከቫን ፐርሲም ከሳሚር ናስሪም በላይ ቦታ ይኖርሃል ሀቢቢ። እነዛ ሶስቱንም ወዳቸው ነበር። ወዲዛ ጦርዛት ከነሱ ትልቅ ቦታ አለ በክለባችን ቤት ማና ሁሉም ለክለባችን ቤት ላደረክልን ሁሉም ነገር እናመሰግናለን። ዛርከኝ መልካሙን ሁሉ እንመኛለን። ምናልባት እንግዲህ የክርስቶስ ዞሊ ዝውውር ከዚህ በኋላ የሚያልቅ ይመስለኛል። ወገንታ ይመቻችሁ። እግር ኳስ ማለት ነው አንዳንዴ የሚያስጠላበት ታይም ይመጣል። ከምትወደው ተጫዋች መለየት የሚኖርበት ሰዓት ሲመጣ እግር ኳስ ታስጠላኛለች። የምሬን ነው የምላችሁ ነው። ሊያንድሮ ትሮሳርድ ወደ ቤሽክታሽ የሚያደርገው ዝውውር ፋብሪዚዮ ሮማኖ ሂር ዊ ጎ ብሏልና ጋይስ ሁለተኛ ስለሆነ አሁን ነው ግን በጣም ነው የምንወድ ያቺን ጨዋታ እኔ እስከለተሞቱ ድረስ መቼ ማረሳትም። ስላደረክልን ነገር በሙሉ በጣም እናመሰግናለን። የ22 ዓመት ለቅሶ ወደ ሳጥን እንዲቀየር ስላደረክ በጣም እናመሰግናለን። እንወዳለን። መልካም ሁሉ እመኝልሃለሁ። እንወዳለን። ሌላ ምን ማለት እንዳለብን ያላቅም ጌታ ትሮሳርድን እኔ ጋይስ በጣም ነው የምወደው። እግዚአብሔር ብቻ እንዳይወጣ ፈልጌ ነበር። እግዚአብሔር ለምን እንደሆነ አላውቅም። ሰበር ዜና ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል። ረጅም ጊዜ ሲደረግ የነበረው ንግግር ሙሉ ለሙሉ አልቋል። ትሮሳርድም የቤሺክታሽን ጥያቄ ተቀብሏል። ወደ ቤሺክታሽ የሚያመራ ይሆናል። ባችንም ከዝውውሩ በአጠቃላይ 20 ሚሊዮን ዩሮ የማይገኝ ይሆናል። ሊያንድሮ ትሮሳርድም ነገ ምሽት ወደ ኢስታንቡል የሚያመራ ይሆናል። የቤሺክታሽ ደጋፊዎችም ለሊያንድሮ ትሮሳርድ ከኤርፖርት ጀምሮ ትልቅ አቀባበል ለማድረግ እየተዘጋጁ እንደሆነ መረጃዎች ጨምረው ዘግበዋል። እንግዲህ መድፉ ቤተሰቦች ከሊያንድሮ ትሮሳርድ ጋር ተለያይተናል ማለት ነው። ክለባችን አሁን የክሪስቶስ ዞሊስን ዝውውር የሚጨርስ ይሆናል። በአዳዲስ መረጃዎች እንገናኛለን። ወላሂ በህይወቴ እንዲመጣ ማልፈልገው ቀን መጣ። ፋብሪዚዮ አሁን 5 ሰዓት ከምሽቱ 5 ሰዓት ላይ ሂር ዊ ጎ ወደ ቤሽክታሽ ተባለ። ከዚህ በኋላ ብራዘሬ የትላልቅ ጨዋታዎች ሰዓት ሊያልቅ ደርሶ አለ አይደለም በጣም ከባባድ ጨዋታዎች ላይ ተቀይሮ ገብቶ ተሸክሞን የሚወጣ አንድ ወንዳ ወንድ የለንም ብራዘሬ። ማንም ነው ሊተካው ማይችለው ወላሂ በእድሜ ምክንያት እንጂ በብቃት ምክንያት እየሄደ እንዳልሆነ ሁሉም ሰው ያውቀዋል። በቃ ይሄ እኔ እንጃ በትንሽ ብር መጥቶ ትላልቅ የጭንቀት ጨዋታዎች ላይ አስተላለፍ ውስጥ አትገባም ብለነው ከቤንች ጀምሮ አስተላለፍ ላይ ከገቡ ተጫዋቾች ተሽሎ ያን ጨዋታ ተሸክሞን የወጣው ዝምተኛው አንበሳችን ድጋሚ ሄደ። ከግራኒት ዣካ በኋላ ደባሪው ሂር ዊ ጎ በአርሰናል ቤት ለኔ ይሄ ነው። በቃ በሄደበት ሁሉ ስኬት ሁሉ ይከተለው። ዋንጫ ሳይበላ አንዲትም ዓመት አትለፍ። ወላሂ ትሮሳርድ እኔ ከልቤ ሞዶ ተጫዋች ነው። ብዙ ሂር ዊ ጎዎችን ሰርቼ ያውቃለሁ። ይሄኛውን ሂር ዊ ጎ ግን ከበደኝ ማለት እንደሚሆን እያወቅኩት ያውም 7 ሰዓት እየተነሳው ነበረ እነዛን ሂር ዊ ጎዎች አልኳቸው። ይሄንን 7 ሰዓት እንኳን ሳይሆን ገና በ5 ሰዓት ነው ሂር ዊ ጎ ማለት የከበደኝ። አንድ ነገር አስታውሱ፣ ከዚህ በኋላ ተቀይሮ ገብቶ ግብ የሚያስቆጥርልን ጨዋታውን የሚቀይርልን ተጫዋች የለም። እንደ ሊያንድሮ ትሮሳር አይነት በማንም አይተካም። የእውነት ነው የምላችሁ። አንድ ቀን እናስታውሰዋለን የሆነ ጨዋታ ላይ ወይኔ ሊያንድሮ ትሮሳር እኮ ቢኖር የምንልበት ቀን አለ። ያቺ ቀን እንዳትመጣ ነው አሁንም ስጋቴ። ይቺም ቀን መታለችና ማለት ነው። ይመሻችሁ። በአሪፉ ተጫዋች እንተካዋለን የሚል ሆፕ አለኝ። አይ ሆፕ። እሺ ይሄን ደግሞ ምን እንበለው? ዩናይትድ አሁን በጣም እየቀበጠ ያለ አይመስላችሁም ጋይስ? ምን አስቦ ነው?
ማርቲኔዝን አትሌቲኮን ግዛ ብሎ የሚጋብዘው? የአግባብ ነው ብላችሁ ታምናላችሁ ጋይስ? እንዴ ምርጥ ሴንተር ባካችን እኮ ነው። ሌላ ግራግር ሴንተር ባክ አለን እንዴ? እንዴት ነው ዩናይትድ የቀበጠው? ያለውን እየሸጠ ሌላ ልመና ምን የሚሉት ነው እንዴ? ማርቲኔዝን የሚመስል ከየት ሊያገኝ ነው? እና ጋሪ ኔቭል ቁመት የለውም ረጃጅሞችን አይጋፈጥም ምናምን ስላሉ ብቻ መሸጥ አግባብ ነው ብዬ አላስብም። እንዴ ፌር ነው? ፋይናሊ ሊያንድሮ ትሮዛርድ ወደ ቤክሺታሽ ሄርዊጎ ተብሏል። ኮሜንት ላይ እስኪ 19 ቁጥር የትሮዛርድን ፎቶ እስኪ መሰናበቻ አድርግልቁት። በጣም እያዘንኩኝ ይሄ ልጅ ሲወጣ የቁርጥ ቀን ልጃችን አርሰናል ጎል በሚያስፈልገው ሰዓት ውጤት በሚያስፈልገው ሰዓት የሚደርስልን ተጫዋች ነበረ። በጣም በመውጣቱ እያሳዘነኝ፣ ያው የእድሜ ጉዳይ ሆኖ ግዴታ መሄድ ነበረበት። የተሳኩ 4 ዓመታትን አሳልፏል። በመጨረሻም በዋንጫ ተሸኝቷል። ሄርዊጎ ተብሏል። የቁርጥ ቀን ልጃችን ነው። በጣም ነው የምንወድህ። የመርሳት ችግር ቢኖርብን ራሱ መቼም የምንረሳው ተጫዋች አይደለም። ይሄን ዋንጫ ስናገኝ ወሳኝ ሚና ከተጫወቱት መካከል አንዱ ሊያንድሮ ትሮዛርድ ነው። የቁርጥ ቀን ልጃችን ነው። ወሳኛውን ጎል ከዌስትሃም ጋር በተለይ ያስቆጠረልን እሱ ነው። መቼም አንረሳም ሊያንድሮ ትሮዛርድ። በሄድክበት ሁሉ የተሳካ ጊዜ ይግጠም እንላለን። ኮሜንት ላይ የእሱን ቁጥርና ፎቶ አስቀምጡልን። ፎሎ እንዳይረሳ። ይመቻችሁ። ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። ቀን ሲቆረጥ ከመንገድሽ መሰለኝ የማላገኝሽ። በሄድክበት ሁሉ ይቅናት ነው የምልህ። በቃ በሄድክበት ሁሉ በዋንጫ በብር ምናምን ነገር በቃ ያሸበረቅ ይሁንልን ነው የምልህ ብራዘር። አንተ የቁርጥ ቀን ልጃችን ነህ። ሁሌም በልባችን ትኖራለህ። ሁሌም እየናፈከን በየቀኑ ትናፍቀናለህ። አንተ በጣም ትልቅ ቦታ እንድደርስ እንፈልጋለን። ትልቅ ቦታ አድርሰናል። እናመሰግናለን። በሄድክበት ይቅና። አልጋ በአልጋ የሆነ ወርቅ በወርቅ ሆነው ቤት ይቀመ። ይመች ትሮዛል። ሰበር ዜና ምሽት ላይ ኦልትራፎርድን የሚያናውጥ መረጃ ተሰማ። ማንም ሊያምነው የማይችለው ዘገባ። የስፔኑ ጋዜጣ ኤል ቺሪንጊቶ ማንቸስተር ዩናይትድ አትሌቲኮ ማድሪድ ሊሳንድሮ ማርቲኔዝ እንዲገዙት ሊሳንድሮ ማርቲኔዝን እንዳቀረበው መረጃ ይዞ ወጥቷል። ከዚህ ውጭ ሌላ ሰፋ ያለ ምንም አይነት ዘገባ እንዳልሰራ፣ ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች አትሌቲኮ ማድሪድ እንዲያስፈርመው እንዳቀረበለት ለአትሌቲኮ ማድሪድ መረጃ ይዞ ወጥቷል። ይሄ እጅግ በጣም የማይታመን ነው። ሌሎች ታማኝ የመረጃ ምንጮች እስካሁን ምንም ነገር ያሉት የለም። ሰበር ዜና። በስተመጨረሻም ልጃችን ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂርዊጎ በማለት ፋብሪዚዮ ሮማኖ አረጋግጦታል። አርሰናልና ቤሺክታሽ ሙሉ ለሙሉ ከስምምነት ላይ ደርሷል። ሊያንድሮ ትሮሳርድም ለዝውውሩ ፍቃዱን ሰጥቷል። በነገው ዕለት ኢስታንቡል ተገኝቶ የሕክምና ምርመራውን እንደሚያደርግ ተገልጿል። እንግዲህ ምንም የምናገረው ነገር የለኝም። በሄድክበት ይቅና። እስቲ ኮመንት ላይ መልካም ምኞታችሁን ተመኙለት። እኔ ምንም አለም ሊያንድሮ ትሮሳርድ ከአርሰናል እንደሚለቅ ተረጋግጧል። ከዛ ፊት ቪዲዮ ኮፒ ሊንክ እያደረጋችሁ ከመቼ ነው ፖስት ያደረኩት። እያንዳንዳችሁ የአርሰናል ደጋፊዎች ሊያንድሮ ትሮሳርድ የምትወዱት ኮሜንት ላይ ስለሱ የሆነ ነገር እያላችሁ ብታልፉ በጣም ደስ ይለኛልና አንድ ነገር ነው መናገር እንፈልገው። መቼም ነው ማንደረሳ እግዚአብሔር ሁሉም የአርሰናል ደጋፊ ነው ፊልም ማድረጉን ነገር በደንብ ፊል ያደርጉታል ብዬ ነው ማሰው። በጣም ነው ምንወደ አውር ክለች ኪንግ አንደርሬትድ። በቃ እኔ የሚገባውን ክብር ሁላ ተሰጥቶታል ብዬ አላምንም። ሊያንድሮ ትሮሳርድ እኔ በአርሰናል ማሊያ ከተመለከቷቸው ተጫዋቾች ምናምን በቃ ክለች ኪንግ የሚባል ተጫዋች ከሚባሉት ውስጥ አንዱ ነው እና እኔ ስለ የትኛው ክለች ላወራ እግዚአብሔር ሁሌ በተቸገርንበት ጊዜ ኤቭሪ ሞመንት ላይ ማለት ወሳኝ ጨዋታ ላይ ወሳኝ ሞመንት ላይ አለው ይላልና በጣም አንደርሬተር ነው። በጣም ነው የምንወደው። እኔ ምን ብዬ ማውራት እንዳለብኝ አላውቅም። እስከዛሬ ምናምን ራሱ በቃ ሂርዊጎ እስካልተባለ ድረስ ተስፋ አልቆረጥኩም ነበር ምናምን የመቆየት ቻንስ ይኖር አይውሽ ቢቆይ ቤንች የሆነች ምናምን ድጋሜ ከኛ ጋር ዋንጫዎችን ብታሸንፍ ደስ ይለኝ ነበርና እኛ እዚህ ለመድረሳችን ከረጅም ጊዜ በኋላ ዋንጫ ለማሸነፋችን ምናምን ትልቁን ሚና ይዞ እየተወጥቷል ማለት ነውና በጣም ነው የምንወደው። በሄደበት ይቅ ነው፣ ሌላ ምንም አይባልም። በጣም ነው የከፋኝ እግዚአብሔር። እኔ አክቹሊ ነኦዛ ወጥቷል፣ አሌክሲስ ሳንቼዝ እነ ቫን ፐርሲ በጣም እየወደድናቸው ምናምን ትተውን ሄደዋል። ለዛውም በማይሆን ሞመንት ነው የሄዱት እነሱ። ግን ይሄኛው ኩራት ይሰማናል። ዋንጫዎችን አሸንፎ ዋንጫ ሰጥቶን ሄዶና ብቻ በጣም ነው የምንወደው። እስኪ ስለ ትሮሳርድ ኮሜንት ላይ የሆነ ነገር ያላችሁ ለፉ። ይመቻችሁ።